በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አብርሃም አምላከ ይስሐቅ አምላከ ያዕቆብ ቅዱስ እግዚአብሔር ሕያው ዘላለማዊ ንጉሥ ንሴባ ስምከ እግዝእትነ ማርያም ወላዲተ አምላክ ንግሥተ ሰማይ ወምድር ቤዛዊተ ኩሉ ዓለም ይደለወኪ ክብረ ስብሐት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ቅዱሳን ሐዋርያት፣ ነቢያት በበክብረክሙ ይደለክሙ ክብረ ስብሐት። ሰላም በመላው ዓለም የምትኖሩ ማህበረ መድኃኔ ዓለም ወቅድስት ድንግል ማርያም ዘኢትዮጵያ አቢሲኒያ ሰላም ለኩልክሙ ላለው አነ ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ። እንግዲህ ጾመ ነቢያት ጾመ ነቢያትን በተመለከተ እንግዲህ የልደትን ጾም እመብርሃን ወላዲተ አምላክ ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ የሚለውን ምስጢር ያየንበትን እንግዲህ የተነገረንም ከዚህ ቀደም የሚያስተካከልኩት በቤተልሔም ተወለደ የሚለውን ነገር ነበርና በግዕዝ ከተማ የሚለውንም ማስተካከያ ሰጥተናል። እንግዲህ ይሄንን ጾም ያው ለማህበሩ ተሰጥቷል ትእዛዝ። እዚህ ቅድስት አገር ላይ ለሚኖሩት ወጣ ብለው ለሙላሉትም ደግሞ እንደዚሁ ትእዛዝ የታወቀ ነው። ሰኞ፣ ሮብ፣ አርብ አክፍሎት ነው። ያው ሐሙስ እንግዲህ በዝክርና ወይ በቆሎ በጸሎት ውሃ ይታለፋል። ማክሰኞም እንደዚሁ ማለት ነው። እሁድ ነው ማዕድ የምንበላው ማለት ነው። እንግዲህ እመብርሃን ወላዲተ አምላክ ይህንን ጾም ደስ ብሎት ሁሉም ይጾመው ተብሏል ማለት ነው። እንግዲህ ደስ ብሎት ሁሉም ይጾመው ሲባል እንግዲህ የእሷ አነጋገር ብዙ ሚስጥር አለውና ሁሉም ደስ ብሎት እንግዲህ ይጾመው። መልሱን ሁላችንም እንግዲህ በሰዓቱና በጊዜው እናገኘዋለን ብዬ አምናለሁ። ያው እንዳልኩት ሰኞ፣ ሮብ፣ አርብ የተለመደ ነው። በቃ ሐሙስን አንበላም። ያው ባለፈው በጽጌ ጾም ላይ ያው እንድንቀምስ ተደርጓል። በአሁኑ ደግሞ የለንም ማለት ነው። በሳምንት አንዴ ማዕድ ይኖረናል ማለት ነው። በዛ ማዕድ ላይ ግን ያው ፍራፍሬም ይኖራል። አሁን ማክሰኞንም ወይም ደግሞ ሐሙስን ይፈቀዳል ፍራፍሬም መቅመስ ማለት ነው። እንግዲህ ቤታችሁ አንድ ነገር አስቤዛ ስታስገቡ እንደተነገረው የጸሎት ውሃ በተን አድርጎ ማስገባት ግድ ይላል ማለት ነው። ይሄን ጾም ከዚህ ቀደምም እንደዚሁ ተመሳሳይ ትእዛዝ ተሰጥቷል። በህፃናት ዙሪያ ነው። አሁንም እንግዲህ እዚህ ግቢ ውስጥ መልእክት እንዳስተላለፍኩት በህፃናት ላይ ብዙ ህፃናት በሆስፒታል ታመው ይገኛሉ። በጣም ብዙ ህፃናት እንዲሁም ከአገር የሚወጡ እንዲሁም ሀገር ውስጥ ደግሞ ወላጅ አሳዳጊ እናትና አባት ስለሌላቸው ተብለው እዚህ ባሉት አንዳንድ የእርዳታ ሰጪ ወይም ደግሞ ህፃናትን እንሰበስባለን የሚሉ የሚያሳድጓቸው አሉና አንድ ሁለት ቦታ ያየሁት ቦታ አለና ፍጹም ምንፍቅና ሰብስበው ምንፍቅና ምንም ወላዲተ አምላክን እንዳያውቁ እየተደረጉ ያየሁበት ቦታም አለና በዚህ ላይ በጣም ጸሎት ይፈልጋል። እንግዲህ እኛን ዛሬ በትውልዱን በኑሮም የውጣ ውረዱ የቤት ክራዩ ምኑ ውጥንቅጥ ውስጥ ሆኖ በህፃናቱ ላይ ደግሞ የሚደረገውን ነገር እንዳይታይ ብዙ ይደረጋልና አሁን በማሳደጊያ ውስጥ ያሉት እናትና አባት የሌላቸው ነው ይባላል። ይሄ ግን ከእውነት የራቀ ነው። ሁሉም አይደሉም። እናትና አባት ያላቸው አሉ። እኛም ደግሞ እንደዚሁ እናትና አባት እያላቸው ተነጥቀው እናትና አባታችን ጋር መልሱን ሲባሉ እምቢ ብለው የሚሉ ረጂዎች አሉና ህፃናትን የሚያሳድጉ ምንድነው ሲባል ወይ አባት ይማታል፣ ልጅ ላይ ተጽዕኖ ይፈጥራሉ እናትና አባት የሚለውንም እኛም በእርዳታ ውስጥ የነበሩ ሰዎች እንደዚሁ ባልና ሚስት ልጆቻቸውን 3 ልጆቻቸውን ተነጥቀው በዚህ ዙሪያ በዚህ መልኩ እኛ ገባ ብለን ያየናቸው ነገሮችም ስላሉ ነው። ከ2 ዓመት አካባቢ ሊሆነው ነው አሁን ይሄ ነገር እኛም ምንድነው ብለን ስናጣራ ማለት ነው። እና እኛም እያጣራን የምንገኘው እነዚህን 3 ህፃናት ከእናትና ከአባት ለይተው መውሰድ
አባት ነው ተብሎ እሺ ብለን ደግሞ ከአባት ጋር ያለውን ችግር ለማየትና ለመፍታት ሞክረን እናት ብቻ ልጆቿን ደግሞ እንድታሳድግና አባት ደግሞ ራቅ እንዲልም ሁሉ ምክንያቱም ህፃናት እናታቸውን ማግኘት አለባቸው ብዬ አስባለሁ። ቤተሰብ ማግኘት አለበት። በእርግጥ በቤተሰብ እየተጎዱ እየተጠቁ ካለ ትክክል ይሄ መሆንም የለበትም እና ይሄንን ለማድረግ ብዙ ተሞክሮ ይሄ የእርዳታ ድርጅት የተባለው ህፃናትን ሰብስበው በሚያሳድጉ ሰዓት እምቢ ብለው እንዳሉ አንሰጥም ብለው እንዳሉና ልጆቹ ደግሞ በጣም እናትና አባታቸውን ፍለጋ ላይ እንደነበሩ ይሄንን እኛም እናውቃለን ጠንቅቀን ማለት ነውና የኢትዮጵያ ግብረሰናይ ማህበርም እንደዚሁ ልጆቹ እንዲመለሱና እኛም ደግሞ ኃላፊነቱን እንደምንወስድ እነዚህ ልጆች በእናትና በአባት ማደግ እንዳለባቸው አባትም አጥፍተውን ከሆነ መውሰድ ያለብንን እርምጃ መቅጣት ያለብንን ተቀተን ምን ማድረግ አለብን የሚለውን ውሳኔ እንወስናለን ብለን ይሄ ነገር እንዳልፈለጉ በኋላ ልጆቹ አንገታቸው ላይ ያለው ማህተብ ተበጥሶ ያው ፍጹም የሆነ መንፍቅና ውስጥ እንደገቡ እናትም በመጨረሻ ላይ ሌላ ልጅ ጸንሳ ነበርና መጸነሷን ለልጆቿ ስታሳውቅ ይሄ ልጆቿን የወሰዱ የእርዳታ ድርጅቶች በጣም እንደተናደዱባት ለምን አሳወቅሽ? ልጆቹም ደግሞ ሌላ ወንድም ወይ እህት ይኖረናል ብለው በጣም በጉጉት ነበር የሚጠብቁትና ያንንም ሳይፈልጉ እሷንም እንመታ እንዳታያቸው ሁሉ ትልቅ ነገር ነው እዚችው ሀገር ላይ ማለት ነው እዚችው ኢትዮጵያ ላይ የሚደረገው ድርጊት እና ምንድነው ያው ደካማ ጎን ይፈልጋል። በእርግጥም ያንን ደካማ ጎን አስፍቶ ልጆቹ ከእናትና አባት ተነጥለው እንዲኖሩና እነሱ የበለጠ ከእናትና ከአባት እንሻላለን ማሳደግ እንችላለን የሚል ነው ያላቸውና ቢያንስ እንኳን እንደ እናትና እንደ አባትነታቸው መተው እንኳን ልጆቻቸውን መጎብኘትና ማየት አለባቸው። አባትና እናታቸው ማወቅ አለባቸው ብዬ አምናለሁ። ይሄ ሁሉ ነው የሚደረገው እዚች ሀገር ላይ ማለት ነው እና በመጨረሻ ላይም ይቺ እናት በጣም በጠና ታማ ስለነበረ ልታያቸው ስትፈልግ ቆይ ዛሬ ቆይ ነገ እያሉ እየከለከሏት በመሃል ከዚህ ዓለም በሞት ተለይታ በቅርብ ቀን ልጆቿንም ሳታገኝ በዚህ በማቆያ ውስጥ እንደወሰዱባት ያው ለቀብሩ ብቻ ልጆቿን ይዘው ይሄ በጎ አድራጎት የተባለው ልጆቿን የወሰደው ልጆቿ እንግዲህ የእናታቸውን ቀብር እንዲያዩ ተደርገዋል ማለት ነው። ከዛም በኋላ ነው እኛ ሄደን እነዚህ ልጆች ደግሞ እስቲ ምን ደረጃ ላይ ነው ያሉት ብለን ለማየት የጤንነታቸው ጉዳይ ሁኔታቸውን ለመረዳት ያለውን ነገር ሄደን ነበርና በእውነት እንደዚህ ከሆነ ልጅ ማሳደግ እኔ አንዳንድ ሰው ደግነትን እሰራለሁ ይላል። ይሄ ደግነት ለጥቅም ከሆነ እግዚአብሔር እንደማይቆጥረው ልብ ብሎ ማወቅ አለበት ህዝብ ማለት ነው። አንዳንድ ሰው ደግ ነው እኮ እንደዚህ ሰብስቦ ያሳድጋል ከበስተጀርባው ምንድነው ብሎ ደግሞ ማጥናት ያስፈልጋል። ከህፃንነታቸው ጀምሮ አሁን ከእናት ማህፀን ጀምሮ የሚቀለቡ አሉ በቁጥጥር ስር የሚያውሉን እንዳትወልድ መጀመሪያ ይደረጋል። ከወለደች በኋላ ደግሞ በቁጥጥር ስር ይደረጋል። ወልዳ ደግሞ ነፍሰ ጡር ሆና ደግሞ የሚሰጣትን ነገር ምንም ነገር ደረጃ ላይ ካልደረሰ ደግሞ ከተወለደ በኋላ ይፈልጉታል። በጣም የሚያሳዝን ነገር ነው ያለውና በዚህ ላይ በእውነት ርቱዓን ጸሎት በጣም ያስፈልጋል። በጣም በእውነት በስውር የሚደረጉ ነገሮች እኔ በህፃናት ላይ የሚደረጉ ከሀገር እንዲወጡ ምንም አይነት ትውልድ የነቃ ትውልድ እግዚአብሔርን የፈራ ትውልድ እንዳይኖር ይሄ ብዙ ዘመናት የተጠነሰሰበት ነገር ነውና አሁንም እኛ እያየን ያለነው ነገር አለ። አሁንም በጭራሽ እውነት አይደለም። እናትና አባትም የሌላቸው ልጆች ናቸው ጠቅላላ ብለን ማመን የለብንም። በየማሳደጊያው ቦታ ውስጥ ያሉ ምናልባት ያንዳንድ ችግር ሊኖር ይችላል። በአንዳንድ ችግር ምክንያት እነሱ ሊያሳድጉ ይችላሉ። በእርግጥም ወይም ደግሞ የአእምሮ ህመምተኛ ናቸው ተብለው ልጆቻቸውን ማሳደግ አይቻልም። በተለያየ ምክንያት አንዳንዱ ያው በቂ ምክንያት አለ ልጆቻቸውን የተወሰደባቸው። የሁሉም ግን አይደለም። ይሄ በጣም ጥናት ይፈልጋል። ለምን ተወሰዱ? በምን ምክንያት? የተወሰዱበትስ ቦታ ምንድነው የሚያንጸባርቁት የሚለው ማህተም ማስመጠስ በህፃናቱ ላይ ማለት ነው። በጣም የሚያሳዝን በእውነት እኔ ይህን ነገር አይቻለሁ። አምላኬንም እያሳሰብኩ ነው። ስለዚህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር በዚህ ላይ አጥብቆ እንዲጸልይ በጣም በውስጥ ለውስጥ በህፃናት ላይ የሚሰሩ ነገሮች መቆም አለባቸው።
በእውነት አሁን ብዙ ታማሚ ናቸው ያሉት። በሆስፒታል ህፃናት ልጆች አሉ፣ እንዲሁም በእስር ቤት ደግሞ እንደዚሁም አሉ። እንዲሁም እናቶች ሲታሰሩ ተጠርጣሪ ወይም ወንጀለኛ ሆነው ፍርድ ተሰጥቷቸው ባሉ ሰዓት ልጆቻቸውን እስር ቤት ይዘው የሚገቡ አሉ እና ህፃናቱ የቀጣይ ትውልድ ተረካቢ ትውልድ ምን ያህል አለ ተብሎ ቢባል በጣም እንደው 10% በደንብ እንደው በቤተሰብ ታቅፎ በፍቅር ተንከባክበውት ሁሉን ነገር እንደው ስርዓት ነገር አውቆ ያለ ትውልድ ምን ያህል ነው እንደው ከህፃንነቱ ጀምሮ ቢባል እንደው 10% የማይሞላም በእውነት ቤተሰብ ላይ ጫና በመፍጠር ቤተሰብ ደግሞ ህፃናቱ ላይ ትኩረት እንዳያደርግ የልጅን አስተዳደግ ላይ እንዳያይ ልጆቼ እንዴት ነው ማሳደገው የሚል ነገር ዝም ብሎ ብቻ ለትምህርት ቤት እየገፈገፉ ትምህርት ቤት መላክ ማቆያ መላክ ልጁ ምን ይማራል ጤናው እንዴት ነው እዛ ትምህርት ቤት ሲውል ምን እየተማረብኝ ነው ያለው የሚለው ነገር ቤተሰብም ከትምህርት ቤት ካመጣ በኋላ ጊዜ ሰጥቶ ምን ተማራችሁ ምን አለ ምንድነው ብሎ የመጠየቅም ነገር ብዙ ነገርም ስለሌለ ብዙ ጊዜ ልጆቻችን ረጃጅም አመት በአንዳንድ ትምህርት ቤት በሚቆዩ ሰዓት ብዙ ልምዶችን ብዙ የአልባሌ ነገሮችን እየለመዱብን ይታያሉ እና ይሄ አገራችን ላይ ቁጥሩ በጣም እየጨመረ ያለ ነገ ሀገር የሚረከቡ ትውልድ በምን ሁኔታ ላይ ነው ያለው ተብሎ በደንብ ቢጠና በጣም የሚያሳዝን ነው ያለው። ስለዚህ እግዚአብሔር አምላክ ይሄንን የነሱን የስር ለስር ስራ እንዲያፈርስልን እኛም ደግሞ የኛን ድክመት ተጠቅመው ነውና ያንን ድክመታችን እንዴት እንደምናነሳ አጥብቀን ማሰብ አለብን። በጣም አጥብቀን መመልከትም ስላለብን ማለት ነው። ህፃናት የሚደበድቡ አሉ፣ ህፃናታቸውን የሚቀጠቅጡ አሉ፣ ህፃናትን የሚደፍሩ አሉ፣ እንደዚህ ጥቃት የሚደርስባቸውም አሉ። እንደዚህ ጥቃት እየደረሰባቸውም ትኩረት ሰጥቷቸው ማንም የሚመለከታቸውም የለም። የሚፈለጉት ህፃናቶች እነማን ናቸው የሚለው በጸጋ ያላቸው ብዙ ነገር ይሰራሉ የሚባሉትን እንደውም ቤተሰቡ ብዙ አሳምኖ ሰውንም ለሰውም አቤት ብሎ መድረስ የማይችልበት ወይም ፍርድ ቤት ሄዶ ተከራክሮ ማሸነፍ የማይችል ተሰሚነት የሌለው ገንዘብ የሌለውን እንደዚህ አይነት ነገር ልጆቻቸውን የመውሰድም ነገር አለ እና ሰው ልጅ ያለ በርግጥ እንዳልኩት አላግባብ ስርዓት ወይም ልጆቹን በትክክል ማሳደግ ካልቻለ አንድ ሰው እውነት ነው መመከር ያለበትና መስተካከል ያለበትን ነገር እንዲያስተካክል በአካባቢው ብዙ መሞከር አለበት እንጂ አንድ ቀን መታ ልጁን ተብሎ እድሜ ልኩን አንድ ሰው መውሰድ ያሳዝናል። እና አሁን የነዚህ ልጆች አባት ራሱ ታስሮ ሁሉ ነበር። የታሰረበት ምክንያት አይታወቅም። እንግዲህ ከወጣ በኋላ ሚስቱን ከሳምንት በኋላ ከእስር ቤት ከወጣ ከሳምንት በኋላ ሚስቱም ያው በጭንቀት በልጆቿን ማጣት የባሏ መታሰር ግራ ገብቷት ከዚህ ዓለም በሞት ተለይታለች እና ይሄ አይነት ነገር ይሄንን እኛ ስለደረስንበት ነው የምናውቀው። በእኛ እርዳታ ውስጥ ስለነበረች ብዙ አመት ቢያንስ 5 አመት እርዳታ ውስጥ ስለነበረች ነው ይሄንን የምናውቀውና እነዚህ ህፃናት ልጆቿ ናቸው። እናት ናት። መመከር እንዳልኩት ተመክራ መመለስ የምትችል ባሏ ነው መታ የተባለውና ሌላም እንደዚህ ሀገራችን ላይ እንደዚህ አይነት ህፃናቶች አሉ። በእውነት ሊደረስላቸው የሚገባና መፍትሄ የሚፈልጉ ግን ምንም ነገር እናት አባት የላቸውም እየተባሉ እየተመዘገቡ እነዚህ ልጆች ማን ነው የሚያያቸው? ማን ነው የሚከታተላቸው? እነዚህ እርዳታ እያደረግን ነው ብለው የሚሉ እነማን ናቸው? ምንድነው የሚሰሩት በህፃናቶቹ ላይ? አሁን ከሀገራችን የሚወጡ ህፃናት በጉዲፈቻ ከኢትዮጵያ ውጭ እየወጡ ያሉ ህፃናትስ ምን ላይ እየወደቁ ነው? ምንድነው እነዚህ ህፃናት ላይ የተፈለገው ነገር? በእውነት ይሄንን ጸሎት ከዚህ ቀደምም ተመሳሳይ እንደዚህ አይነት ትእዛዝ ተሰጥቷልና አጥብቀን መለመን አለብን። ዛሬ በሌላው ህፃናት ላይ የምናየው ነገ በእኛ ልጆች ላይም ይደርሳል ብሎ ማሰብ ያስፈልጋል። ዛሬ በርግጥ የኛን ከእግዚአብሔር መራራቅ አይተውም ይሆናል የሚጫወቱብንና ምንድነው ዛሬ አንድ እናት የጽንስ ማስወረድ ላይ አሁን አላስፈላጊ እርግዝና እየተባለ ጽንስ ማስወረድን በጣም የተለማመድነው ነገር ነው። በእኛ በቃ ሰው የተባለ ፍጡር ይሄንን ነገር በጣም ተለማምዶታል። የሚባል ነገር የለም። አላስፈላጊ እርግዝና ማለት ምን ማለት ነው? በርትት ሲጀመር አይፈቀድም። እንደዚህ ጽንስ ማስወረድ
አይታሰብም ማለት ነው። ኃጢአት ነው። ይሄንን የሰራ ይሄንን ህፃን የገደሉት ገንዘብም የሰጠ ግድያውን ተባብሯል ማለት ነው። ነርሷም ግድያውን ተባብራለች። የዛን ጽንስ ከዛ ማህፀን ላይ እንዲወጣ ማድረግ ለግድያው የተባበሩ ሰዎች ሂጂ አስወርጁ ብሎ ያለው ራሱ ገዳይ ነው። ገንዘብ የሰጠው ገዳይ ነው። ሄዶ ደግሞ ያን ነገር እንዲፈጸም ትብብር ያደረገ እና ይውጣ ደግሞ ብሎም ደግሞ ሐሳቡንም በአጠቃላይ ያመጡት እንዲደረግም ደግሞ ፈቃደኛ የሆነው ገዳይ ነው። ይሄ በጣም በእግዚአብሔር ፊት ትልቅ እሳት ነው ማለት ነው። ይሄ በሁሉም እምነት አለን ብለው የሚሉ ዛሬ ቤተክርስቲያን ላይ ነን ቃል እግዚአብሔር እናውቃለን የሚሉ ይሄንን ትምህርት ሊሰጡበት እንደሚገባ። ምክንያቱም ጽንስ ማስወረድ ከኃጢአትም በላይ ኃጢአት ነው ማለት ነው። ያልተፈለገ እርግዝና የሚባል ድራማ የለም ማለት ነው። ስለዚህ በምትፈልጉት ሰዓት ደግሞ እናንተ ራሳችሁን ፕሮግራም አድርጋችሁ በምትፈልጉት ሰዓት ልጅ የለም፣ ወይም ደግሞ በምትፈልጉት ሰዓት ስትወልዱ እናንተ እንደምትፈልጉት ነው ያ ልጅ እንዲሆንላችሁ የምትፈልጉት። ስለዚህ ቀኑን ጠብቆ ዋጋ ትከፍላላችሁ። ይሄ ነው የሚሆነው። ይሄ ያልተፈለገ እርግዝና እየተባለ የጽንስ ማስወረድ ላይ ሴቶችም ወንዶችም በዚህ ላይ ይሄንን እውነት እግዚኦታ ይፈልጋል። ይሄ ትልቅ ኃጢአት ነው። ይሄንን አንድ መምህር ይሄንን ማስተማር አለበት። ቃል በቃል ወጥቶ ጽንስ ማስወረድ ኃጢአት ነው ብሎ ቃል በቃል የሚናገር መምህር ያስፈልጋል። የወሊድ መቆጣጠር የምትጠቀም ሴት ይሄንን ይሁን ብሎ የሚያዝ ወንድ በቤተ ክርስቲያን መግባት አይችልም ብሎ ማለት ያስፈልጋል። አሁን እኮ ጽንስ የሚያስወርዱ አውርጂ ብሎ የሚናገሩ ቃል እግዚአብሔር የሚያስተምሩ እኮ ናቸው። ራሳቸው ይህን ድርጊት የሚፈጽሙ ሰዎች ማለት ነው። ራሳቸው እንዲፈጸም ሁሉ የሚያደርግ ይሄንን ሲቃወሙ ማየት አለብን። ምክንያቱም እኛ ስንፈልግ ልጅ ስጠን እንለዋለን። አሁን ጊዜ አይደለም በቃ ጊዜ ሲደርስ ይሰጠኛል ተብሎ ከእግዚአብሔር ጋራ ፍትጊያ ማለት ነው። እንግዲህ አሁን ወደፊትም ደግሞ የሚመጡት በቴክኖሎጂ እንደ ሮቦት ሆነው ህፃናት ከልጆቻችን ጋር አብረው አንድ ትምህርት ቤት እንዲማሩ ነው ፕሮግራማቸው የነሱ እና የኛ ልጆች ደግሞ ጭንቅላታቸው የተመታ ነው፣ ከዚሁ በበሽታ የተመታ ነው፣ ወላጅ አልባ ናቸው ሆኖ ያደጉት ወዘተ የተባለ ህፃናቱ ሞራሉ ከልጅነቱ ጀምሮ ከእናቱ ማህፀን ጀምሮ የተመታ፣ ከዛ ደግሞ አስተዳደጉ የተመታ፣ ከዛ ደግሞ ውሎ የተመታ፣ እንደዚህ ሆኖ አይነት የእግዚአብሔርን ፍጥረት እንደዚህ ተስፋ እንዲቆርጥ ከልጅነቱ ጀምሮ እየተደረገ ነገ እንግዲህ በቴክኖሎጂም ደግሞ ምናምን ተወልደው አብረው ልጆቻችን ጋር እንዳልኩት ትምህርት ቤት ቁጭ ብለው ሲማሩ በሮቦቱ ወይም በዚህ በኤአይ የተፈለፈሉ እንትኖች ልጆቻችንን ሊመሩ ማለት ነው። ልጆቻችንን ስነ ስርዓት ሊያስተምሯቸው አሁን ይሄ ማጨስ፣ ጫት መቃም እንደዚህ ያለውን ነገር ትክክል አይደለም ብሎ ራሱ ይሄ የኤአይ ህፃናት ለኛ ልጆች ትምህርት ይሰጣሉ ማለት ነው። በጣም ነው የሚያሳዝነው። የእግዚአብሔር ፍጥረት ይሄንን ነገር ሳይቃወም ቴክኖሎጂው በልጦ እንደዚህ አይነት ትምህርት ልጆቻችንን ይሰጣልና በጣም ስር የሰደዱ ነገሮች አሉ። ከዚህ አይነት ነገር እንዴት ነው የምንወጣው የሚለው በጣም ጸሎት ይፈልጋል። መድኃኔዓለም ወላዲተ አምላክ ስትወልደው ስትጸንስም ብስራት ተነግሯታል። ያ ምንድነው? የልቧ ቀናነት፣ የልቧ ደግነት፣ ስነ ስርዓቷ፣ ያስተዳደጓ፣ የዘር ሐረጓ የተመረቁ እሷ መውለዷ ለዓለም ብርሃን የሆነ እሷን ያገኙ ያመኑባት ደግሞ በረከቷ ብለው ያቀፏት እጇን እግሯን የሳሙ እንደ እምነታቸው ተደርጎላቸዋል። በዚህ ዘመን ምን አይነት ልጅ አለ? ከየት ነው የሚወለዱት ልጆች? ልጅ እምቢ ሲላቸው የት ነው የሚሄዱት? የት ቦታ ነው የሚጸንሱት? ጽንሱንስ እንዴት አድርገው ነው ሆዳቸው እስከተው ዛሬ ልጅ ወለድኩኝ ብለው ለሰው እይታ የሚደረገውና ዛሬ እንደዛ የተወለደ ልጅና በስለት የተወለደ ልጅ አንድ ላይ አብረው ትዳር ይመሰርታሉ። እና ምንድነው ይሄ የኛ ተጨንቆ መውለድ እና ደግሞ እዛ ጋር ደግሞ ሲታይ እንደፈለጉ ወልደው በፈለጉበት ያው እዛው ህንድ ሀገር እየተካሄደ እየተወለደ እየተመጣ
በእርግጥ ብዙ ጊዜ በእንደዚህ አይነት የሚወለዱ ልጆች ብዙ እድሜ የላቸውም እውነትን እናገር ካልን ማለት ነውና እዚህ ደግሞ እግዚአብሔር ተለምኖ አምላክን ተማጽነን ወላዲተ አምላክን አደራ ብለን ከዛ እንደዛ ብለን ለምነን በስለት ወልደን ከዛ በኋላ አስተዳደጋችን ምን ይመስላል ቢባል ዜሮ ነን። ከዜሮ ዜሮ ነን። እንደዛ በስለት ለምነን ወልደን እግዚአብሔር እንዲሰጠን ፈልገን ጠይቀን ካገኘን በኋላ በራሳችን መንገድ እንዳልኩት ኢትዮጵያውያን የልጅ አስተዳደግ እንደው 90% ዜሮ ነን ብዬ ብል ማጋነን አይሆንብኝም። ወይ አቅብጠን ነው የምናሳድገው ወይ ቀጥቅጠን ነው የምናሳድገው ማለት ነው። ስለዚህ በመሃል እንዴት ነው ልጅ የሚያድገው ልጅን አስተዳደግ እንዴት ነው የሚለውን ብዙ ትምህርት ብዙ ይቀረናል ብዬ አስባለሁ እና ይሄንንም እየተጠቀሙ ነው ዛሬ የህፃናት ማሳደጊያ እየተባለ ልጅ ማሳደግ የማይችሉ ልጆቻቸውን የሚቀጠቅጡ እንደዚህ እየጠጡ እየገቡ እየተባለ ይሄ ሁሉ ትዕዛዝ እየተነገረን ልጆቻችን የምንጠቀምበትን ምክንያት የእኛን ክፍተት አይተው ነው። ስለዚህ እኛም ደግሞ ልጆች ያለን ሰዎች እንዴት ነው ልጆቻችን የምናሳድገው እንዴት ነው የምንይዘው የሚለውን መጠየቅ አለብን። እንግዲህ እግዝእትነ ማርያም ወላዲተ አምላክን ብዙ እንማርባታለን ብያለሁ። ብዙ እንማርባት ናት እና ወላዲተ አምላክ በእናትነት ስትመረጥ ብዙ ነገሯን መንፈስ ቅዱስ ወዶላት ነው እና እኛስ እናት ለመሆን አሳዳጊ ለመሆን እግዚአብሔር ምን ስወደደልን? ልጆች እያለን ሌላ ልጆች ስናሳድግ አንዳንዶቻችን አድሎ እናረጋለን። ይሄ እግዚአብሔር አይፈልግም። ልጅ ካለን ሌላ ልጅ ደግሞ የምናሳድግ ከሆነ እኩል አድርገን በእግዚአብሔር ዓይን እየታየ ነው ማሳደግም ያለብን እና ይሄ ክፍተቶች አሉ። ይሄ ግፍ አለ የሰራ ነው እንዳልኩት በርትዕት ተዋህዶ ሃይማኖት ጽንስ ማስወረድ መግደል ማለት ነው። ይሄ በምድራዊም ወንጀል የሚያስጠይቃል ማለት ነው። በወንጀል ነው የሚያስጠይቀው። በሰማይ ደግሞ ይቀሰፋል ማለት ነው። ዋጋ እንከፍላለን ይሄን የምናረግ። ለዚህ ንስሐ ያስፈልጋል። አንድ ሴት ይሄንን ነገር ካደረገች በእውነት ለረጅም ጊዜ ስታለቅስ ልትኖር ይገባታል። አሁን ጽንስ አስወርዳ ከዛ በኋላ ሌላ ልጆች ወልዳ ልታቀፍና ልትስም ብትል በጣም ነው የሚከብደው። ምክንያቱም የመጀመሪያውን ሳትፈልጊው ጣልሽው፣ ከዛ በኋላ ደግሞ የምትፈልጊውን አቀፍሽ። ይሄ እግዚአብሔር ይፈቅዳል ወይ? ይሄ ክርስትና ነው ወይ? አይደለም። ይሄ የርትዕት ስርዓት አይደለም። አሁን እንግዲህ በርትዕት ብዙዎች ህጉን የማይችሉት ለዚህ ነው። ትዳር ሲያዝ እንዴት ነው መሆን ያለበት? በቃ ከሊና አውቀዋለሁና ብሎ ሳይሆን በጸሎት መያዝ፣ በጸሎት መጠየቅ፣ እሷም በጸሎት ተጠያይቀው ፍቃድ እግዚአብሔር ከትዳርም ከያዙ በኋላ ሲጀመር ትዳር ሲይዙ ደግሞ ሰንበት ምድርም ሰርጋቸውንም አያደርጉም። በርትዕት አይፈቀድም። ሰንበት በጭራሽ አይነካም። የእግዚአብሔር ቀን ናት እና እሱም በግላቸው በጸሎት ከጠየቁ በኋላ በሰርግ አንድ ከሆኑ በኋላ አንድ ላይ በሚኖሩ ሰዓት ግንኙነት አይደለም መጀመሪያ የሚቀድመው ማለት ሁለቱም እጅ ለእጅ ተያይዘው መጀመሪያ ለብቻ ሲጸልዩ የነበሩትን ትዳር ሲጠይቁት የነበሩትን አምላክ እነሱ ደግሞ በአንድነት ሆነው እጅ ለእጅ ተያይዘው ደግሞ የመንበርከኪያ ቦታቸው ላይ ተንበርክከው አንድ ስለመሆናቸው እግዚአብሔርን እያመሰገኑ ለ7 ቀን ለ14 ቀን የምስጋና ቀን ይሄ የጫጉላ ሽርሽር ምናምን ግለመሌ ምናምን እንደዚህ ነገር የለም። ይሄንን ነው መደረግ ያለ። ምክንያቱም ትውልዱ መስመር ስለሳተ ማለት ነው። ስለዚህ ያን ትዳር እግዚአብሔር እንዲባርከው ከነሱ የሚገኘውን ፍሬ እንዲባርክላቸው የልጅ አስተዳደግን መንገድ እንዲያውቁ እንዲመራቸው ወላዲተ አምላክ በመሃል በቤታቸው እንድትኖርላቸው ቅዱሳን እንዳይለዩ ይህ አይነት ሁለቱም አምነው ተያይዘው በጸሎት ቤታቸው እግዚአብሔርን በማመስገን ለ7 ቀን ለ14 ቀን ከሰርጋቸው በኋላ ይሄ ነው መሆን ያለበት ማለት ነው። ለ7 ቀን ለ14 ቀን ሰርጋቸውን ፕሮግራም ከጨረሱ በኋላ ይሄ ነው የሚሆነው ማለት ነው። ከቤተሰቦቻቸው ሲለያዩ ወደ እግዚአብሔር ቤት ነው ጸሎት ቤታቸውን ባስተካከለው የሚንበረከኩበትን ቦታ ላይ በአንድነት ሆነው እግዚአብሔርን እያመሰገኑ የጠየቁትን ስላደረገላቸው በማመስገን ማለት ነው። እንግዲህ እንደዛ ነው በርትዕት ስርዓት የሚነገረን ማለት ነው። እንግዲህ በመሃል ደግሞ የተባረከ ትውልድ እንዲመጣ እግዚአብሔርን የፈራ ትውልድ እንዲመጣ ነገ ፈተናና መዓት ቢመጣ እግዚአብሔር ያሳልፋል። ለምን? በሱ ሕግና ስርዓት የተመሰረተ ትዳር ላይ በሱ ፍቃድ የተወለዱ ህፃናትን እግዚአብሔር አምላክ ስለሚጠብቅ ማለት ነው።
ዛሬ መርፌ ይጠቅጠቁ፣ ዛሬ እንትን በሽታ መጥቷል፣ እንዲህ መጥቷል፣ ዛሬ እንደውም እኮ መንፈሳዊ ነን የሚሉት ላይ እኮ ይብሳል። ኧረ እንትን አስወግተሻል ይባላል። ያ እንትን አስወግተሻል ያልሽው የእድሜ ልክ በሽታ ለልጆቻችን እየሰጠን እንደምንሄድ ማወቅ አለብን ማለት ነው። መምረጥ አለበት። እኛ አብርሃም አምላክንም እየጠየቅን ያለ ነው። አውሬው የሚፈልገውን የራሱን ልጆች በራሱ መመሪያ ይዞ መሄድ ይችላል። እኛ ደግሞ የአንተ ትውልድ አንተን ፈልገን አምላክነትህን ፍጹም ቅዱስነትህን ፈልገን ያንተን ኃያልነትህን ያንተን ታላቅነት ከነገስታት ሁሉ ንጉስ የሆንከውን መርጠን በአንተ መንገድ ስንሄድ የሱ የራሱን ይዞ ትውልድ እንዲሄድ አንተን ብለን ደግሞ ያለን በአንተ መንገድ እንድትመራን ነው። ልጆቻችን ሁሉ እንዲባረኩልን፣ ስርዓት እንዲኖራቸው፣ ፍርሃ እግዚአብሔር እንዲኖራቸው። ልጅን አትቅጡ አይደለም፣ ልጅን በአግባብ መቅጣት ያለብን መንገድ አለ። መጽሐፍ ቅዱስም ያዘናል። ልጅ እንዴት ነው ማሳደግ ያለብን የሚለው ነገር በጣም መማር አለብን። ልጅ ፊት የሚወራና የማይወራ ነገር፣ ልጅ እንዴት ነው የሚቀጣው? ይሄ በዱላ መቀጥቀጥ መደብደብ ሳይሆን በአይንና በአነጋገር መቅጣት፣ የሚወደውን መጫወቻ ሲያጠፋ ነጥቆ ማስቀመጥ ወዘተ ብዙ አይነት ነገሮች የልጅ አስተዳደግ መንገዶችን እግዚአብሔርን ብንጠይቀው የሚመራን ነገሮች አሉ ብንጠይቅ። ምክንያቱም እግዚአብሔር ወደ እኔ የመጡ ዘንድ አትከልክሏቸው ሲል ምን ማለት ነው? እኛ እንደ እናትና እንደ አባት የሚጠበቅብን ኃላፊነት አለብን። እንዴት ነው የምናሳድገው? እና ዛሬ ልጆቻችን በሆስፒታል ላይ ታመው ማየት፣ እኔ ባልወልዳቸውም እነዚህን ህፃናት በሆስፒታል ታመው ማየት በጣም ነው የሚያሳዝነው። በእውነት እነዚህ ልጆች መጫወቻ ሰዓታቸው የሚሯሯጡበት የሚደሰቱበትን ሰዓት በአልጋ ላይ ታስሮ ማየት፣ ህመሙ ያልተገኘላቸውን እንዲሁም የካንሰር ህመምተኛ ህፃናት ልጆች ሁሉ አይቻለሁኝ። በቦታው ላይ ሄጄ ያየሁትም ነገርም አለ እና በገና በህፃንነት በ5 ዓመት ዕድሜ የካንሰር ታማሚ ሆኖ ማየት ለወላጅ ምን ያህል ቅጣት ነው የሚሆንብን ያለው ማለት ነው። ስለዚህ እኛ የሰራነው ግፍ እኛ ዋጋ እያስከፈለን ነው፣ አጋንንት ያለ ነው ማለት ነው፣ ሊያሰቃየን እግዚአብሔርን እንድናማርረው። ስለዚህ ይሄ ጽንስ ማስወረድ፣ የወሊድ መቆጣጠሪያው፣ ምንሰራቸው የዝሙት ነገሮች፣ ትዳር አንድ ነው መሆን ያለበት አንድ ነው። እንግዲህ በምክንያት ምናልባት እግዚአብሔር ፈቅዶ ያ ሰው ከሞተ ወይ ያቺ ሴት ከሞተች ፍቃድ ሊኖረው ይችላል ይሆናል አላውቅም። ግን ሱባኤ 5 ዓመት 7 ዓመት አንድ ሰው ከሞተ በኋላ ወዲያውኑ 6 ወር ሳይሞላቸው ወይም ደግሞ ከትዳራቸው ጋር እያሉ ከዚች ጋር አፍርሰው ወዲያውኑ ትዳር፣ ይሄ ሰውነት አይደለም። ውሻ እንኳን አያደርገውም እንደዚህ። ውሻ እንኳን የሚያቃትን ሴት ውሻ ስትሞትበት ራሱ ሀዘን ላይ ነው ያለው። የኛ ኢትዮጵያውያን ሰውነት ግን ወዴት እንደተቀየረ እግዚአብሔር ይወቀው። ስለዚህ ይሄም ጾም የሚያግዘን ራስን እንድናውቅ እንግዲህ እግዚአብሔርን ከተደጋጋሚ ብለን አፍርሰን ስራን ብለነዋል። አፍርሶ እንዲሰራን ይሄ ስርዓት ነው። ወደ ሰውነት ስንመጣ ደግሞ እንደ ሰው እናስባለን፣ እንደ ሰው እናያለን፣ እንደ ሰው እንራመዳለን፣ እንደ ሰው እንናገራለን። ነገሮችን አስተውለን እናያለን ማለት ነው። ዛሬ በበሽታ ከእኛ በበሽታ ተይዘን ልጆቻችን በበሽታ መታየት በጣም ከባድ ነው። እንግዲህ እንዳልኩት እኔም በአይኔ ያየሁትን የካንሰር ታማሚ ህፃናቶችን አይቻለሁ። በሆስፒታል በጣም ቁጥራቸው የጨመሩ ህፃናቶች በሆስፒታል ታመው ይገኛሉ። እንዳልኩት ከ115% ደግሞ በጉዲፈቻ ከሀገር የሚወጡ አሉ። እንደገና ደግሞ እዚሁ ሀገር ላይ ደግሞ እናት አባት የላቸውም እናሳድጋቸው እየተባሉ አንዳንድ እንዳልኩት አሳዳጊ በልጆቻቸው ላይ የማይሆን ነገሮች እየተፈጸሙ እየተነጠቁ ነው ያሉት እና እነዚህ ህፃናትስ የሄዱበት በእርግጥ በመልካም የሚያሳድጉ ሊኖሩ ይችላሉ፣ አላውቅም። ግን እኔ በአሁን ሰዓት እኔ ያጋጠመኝ ግን ያንን ተጠቅመው የእናትና አባትን ድክመት ተጠቅመው ሃይማኖትን እምነትን የማስቀየር ስራ በጣም የሚያሳዝን ማለት ነው። እንግዲህ አንድ ሰው አልቻለበትም ማስተዳደግ፣ እሺ ትክክል፣ እንዴት መደረግ አለበት? መነጠቅ ነው ያለበት? መማር ነው መስተካከል ነው ያ ሰው ያለበት? ወይስ ሙሉ በሙሉ ተነጥቆ ያም ነጣቂውም ደግሞ የራሱ ዓላማ ስላለው ለነዛ ወላጆች እድል ባለመስጠቱ እሱም ደግሞ የሚፈልገውን ነገር ለማድረግ ሰፊ በር አገኘ ማለት ነው። እና ልጅ ስናሳድግ እንዴት ነው የምናሳድገው? ዛሬ እንዳልኩት ይሄ ጽንስ ማስወረድ ላይ ምን ያህል ኃጢአት ሰርተናል። በጣም ሀገራችን ላይ በጣም
በጣም ብዙ ይሰራል። በትምህርት ቤት ውስጥ የሚደረጉ ወላጆች በጣም ጠንቅቀው ማየት አለባቸው። ልጆቻቸው እንዴት ነው የሚውሉት? አሁን ሁለተኛ ደረጃ ትምህርት ቤት ተማሪ፣ አንደኛ ደረጃ ትምህርት ቤት ተማሪ፣ ይሄ በየቲክቶኩ በየቴሌቪዥኑ የሚታየው ነገር ልጆቻችን ላይ ምን አይነት ነገር ይፈጥራል የሚለው ነገር በጣም ሰፊ ነገር ማየት ይፈልጋል። ነገ የልጆቻችንን ተስፋ የሚያስቆርጥ ነገር ህይወትን የሚያጨልም ነገር ነው ተዘርግቶ ያለው እና ይሄን ነገር እንዴት ነው የምናስተካክለው ይባል? ጾም፣ ጸሎት፣ ስግደት፣ የተጣላነውን ካለ ይቅርታ፣ ቂም የያዝነውን ካለ ቂም ራሱ በሽታ ይሆናል። ከኛ አልፎ ተርፎ በሽታው ለልጆቻችን ሁሉ ይሆናል ማለት ነው እና ሀገራችን ላይ በጣም ብዙ የታመሙ ህጻናቶች አሉ። በየጎዳናውም እንደዚሁ ደግሞ በጣም የሚያሳዝነው ጎዳና ላይ ህጻናት ልጆች አሉ በልመና የተሰማሩ ማለት ነው እና ይሄንን ነገር መፍትሄ ለማምጣት በዚህ ጾም ላይ እነዚህን ህፃናት በማሰብ እንዲሁም ሌላም ትእዛዝ እንደዚሁ አለኝ እኔ አደርጋለሁ እና ጥምቀት ለልጆች ጥምቀት ያስፈልጋል። ሁለተኛው ሳምንት የጾም ሁለተኛው ሳምንት ላይ ያው ጾማችን በሱባኤ የተለካ ነው የታወቀ ነው። 4 ሱባኤ ነው የምናደርገው። ይሄንን የጾም ስነ ስርዓት ላይ የጸሎት ውሃ ሁለተኛው ሳምንት ላይ ሲደርስ ክርስትና ልጅ ከተነሳ በኋላ ከዛ እድሜ ጀምሮ ማለት ነው። ክርስትና ካልተነሳ ያው የጸሎት ውሃ መጠቀም አትችሉም በእርግጥም እና ክርስትና ከተነሳ አንስቶ እስከ 14 ዓመት እድሜው ድረስ የጾሙ ሁለተኛ ሳምንት ላይ ጥምቀት ያስፈልጋቸዋል። አንዳንድ ጆግ ያስፈልጋቸዋል። ያም ጥምቀት የሚካሄደው ሰኞ፣ ሮብ፣ አርብ ማለት ነው። ለእነዚህ ልጆች እንደዚህ አይነት ጥምቀት ያስፈልጋል። ከዛ ሁለተኛው ሳምንት ደግሞ ለእናት፣ ለአባት፣ ለአሳዳጊ እንደዚሁ ሰኞ፣ ሮብ፣ አርብን ያስፈልጋል። እንግዲህ ሁለተኛውን ጾሙ በገባው የሁለተኛውን ሳምንት ሰኞ፣ ሮብ፣ አርብን ልጆቻችሁን በጸሎት ውሃ ስታፈሱላቸው የነበራችሁ ከዛ ደግሞ ሶስተኛው ሳምንት ላይ ደግሞ እናንተ ልጆቻችሁን የጸሎት ውሃ ስታፈሱ የነበራችሁ ደግሞ እናንተ ደግሞ ሰኞ፣ ሮብ፣ አርብ እንደዚሁ ጥምቀት አላችሁ ማለት ነው። እንግዲህ እንዳልኩት የጽንስ ማስወረድ ወዘተ ብዙ ለሰው ልጅ የማታወሩት ዛሬ ለንስሐ አባት የማይነገር ንስሐ አባት ራሱ አራይ ባክሽን ተይው ተብሎ ራሱ የሚቆላልፍባችሁ አለ። በእግዚአብሔር ፊት ግን የሚያስጠይቅ ማለት ነውና እግዚአብሔርን ይቅርታ መጠየቅ ያስፈልጋል። በዚህ ስራ ላይ ልጆቻችን እንዳልኩት በዚህ በተዘጋጀው በሽታ በየዓመቱ የተለያዩ በሽታዎች ይዘጋጃሉ። ልጆቻችንን በሽተኛ ለማድረግ የተዘጋጀ ፕሮግራም ነው እና የሚዘጋጁ መድኃኒቶች አሉ። እኛ መድኃኒቱን ራሱ ማዘጋጀት እንችላለን ቀድመን ማለት ነው። አሁን እንግዲህ እነዚህ ነገሮች ገናው እንግዲህ ነገሩ ከመሆኑ ከ2 ዓመት በፊት ነው እግዚአብሔር የሚያዘጋጀው ለሰማውና ላዳመጠው ማለት ነው እና በቤታችሁ ውስጥ የጸሎት ውሃ መጥፋት የለበትም። እምነት መጥፋት የለበትም። እምነት ማለት የማጥንቱን እምነት ብዙዎቻችሁ ረኝ ከዚያ አናገኝም ለሚለው በሳምንት አንዴ ለተሰንበትን ጸሎት ቦታ ላይ በማጥንት ይደረጋል። ያ የማጥንቱን እምነቱን ነው የምንጠቀመው። ጧፍም ስታበሩ የጧፉን እምነት አይጣልም። እሱ እምነት በራሱ ይቀመጣል። እሱ ራሱ ስለሚጠቅም ማለት ነው እና ልጆቹን እምነት መቀባት ይጠይቃል። ጀርባቸውን እናንተ የምታዩበትን ምልክት ማለት ነው። እዚህ የተሰጠ ትእዛዝ አለ። በትክክል እዚህ የተሰጠ መመሪያ አለ እና ምንድነው እኔ በአጠቃላይ የምለው ያው እዚህ በተሰጠው ትእዛዝ መሰረት ሌሎቻችሁም እንደዚህ ላይ ደርስ ይችላል። እዚህ የተሰጠን ትእዛዝ አለ። እዛ ጋር የተሰጣችሁ አሁን በዚህ በድምጽ ማስተላለፈው ደግሞ ያው የተለያየ ትእዛዝ ነው ማለት ነው። እንግዲህ ሌላውስ እንዴት ነው የምናደርገው የምንጠመቀው ነው የሚለው ያው ጾሙ ከማለቁ ከ3 ቀን በፊት እንደዚሁ ጥምቀታችሁን መጨረስ ያለባችሁ ደግሞ እንደዚሁ ወጣቶች ደግሞ እንዲሁ ታደርጋላችሁ ማለት ነው። እንግዲህ እንዳልኩት በህፃናት ላይ የሚደረጉ እኛ ራሳችን በር ከፍተን ልጆቻችን ያስጠቃናለን እና ያንን እግዚአብሔር ባለማወቅ የተከፈተውን የክፋት በር እንዲዘጋልን በልጆቻችን ላይ የመጣውን በሽታ እንዲያነሳልን እንዳልኩት የምናውቃቸው ልጆች ይኖራሉ። የኛ ልጆች አልነካብንም ይሆናል ይሄ በሽታ ግን የኛ ልጆች ላይ ጥምቀቱ ሲደረግ የኛ ልጆች ነፃ ስታወጪ የሌላውንም ህፃናት ነፃ አውጪ፣ የኛ ልጆች ስትምሪ የሌላውንም ተመልከቺ እግዝእትነ ማርያም ወላዲተ አምላክ ብለን እንግዲህ ይሄንን
በደስታ እንድትጾሙት የተባልነውን በደስታ ለመጾም በደስታ ወደ እግዚአብሔር ልናሳስብ ማለት ነው። በጣም ብዙ ነገር ነው ያሉት፣ በጣም ብዙ ነገር ነው የሚከሰቱትና ቀጣይ ትውልድ እንዳይኖር ተደርጓል። ህፃናቱ ተመተዋል። እንዳልኩት ምናልባት 10% ይሆናል የቀሩት እውነት ለመናገር ማለት ነው። እንደው ሁላችሁም በጸሎት መጠየቅ አለባችሁ። ተረካቢ ትውልድ እንዳይኖር፣ እናትና ልጅ እንዳይግባቡ፣ አባትና ልጅ እንዳይግባባ፣ አሳዳጊ እንዳይግባባ፣ ወንድምና እህት እንዳይግባቡ እርስ በርስ። ምክንያቱም ይሄ ሁሉ ምንድነው ያው የኛን ክፍተት ስላዩ በዛ ተጫውተዋል እና የግዴታ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ የጸሎት ውሃችሁን በቤት እንዴት ነው የምታሰናዱት? ይሄ የታወቀ ነው። አስቤዛ አድጋችሁ ወደ ቤት ስታስገቡ የጸሎት ውሃ መርጨት እንዳትረሱ። ልጆቻችሁ ላይ አሁን ይሄን ትእዛዝ በምታደርጉ ሰዓት የተለያየ ነገር ታያላችሁ። ይሄ እንደ ሽፍታ ልክ እንደ ኩፍ የሚል ነገር ሰውነት ላይ ወይ ትኩሳት ወይም ማስነጠስ እንደዚህ አይነት ነገሮች ታያላችሁ። እንዲህ ስታይ ምንም መፍራት አያስፈልግም። ተንበርክኮ እግዚአብሔርን ማመስገንና ከልጆቻችሁ ላይ ማራገፍ ነው እንደዚህ አይነት ነገሮች። ልጆቻችን ደግሞ የሚደረገው ነገር ሌላ ስሜት ውስጥ እንዲገቡ ገና በለጋ እድሜያቸው ማለት ነው። አንድ ህፃን ልጅ አንድ ሴት ልጅ የወር አበባ ማየት ያለባት እድሜዋ 13 ነው። ከ13 ጀምራ ነው ማየት ያለባት። ዛሬ ብዙ የወር አበባ ሴቶች ተዛብቶባቸው ልጆች እናያለን። የወር አበባ ሲመጣ ያለው ራስ ምታት፣ ያለው ህመም፣ ይሄ እንደዚህ አይነት ነገር ለኛ አልተሰጠንም ነበር። ከየት መጣ ሲባል በወሊድ በእርግዝና ጊዜ እኛ እናቶች ያመጣነው ፈተና አለ፣ ያመጣነው ነገር አለ እና ልጆቻችን ተጠቅተውብናል፣ ተመተውብናል። ስለዚህ የወር አበባ በ13 ዓመት እድሜ ነው መምጣት ያለበት ሴት ልጅ ላይ ማለት ነው። አሁን ግን በ10 ዓመት እኔ እንደውም ማረሰው በ8 ዓመት የወር አበባ የታያቸው አሉ እና ይሄ በጣም ያስደነግጣል። እና እንዴት ነው መሆን የነበረበት? ትክክለኛው እንግዲህ 13 ላይ ነው መሆን የነበረበት። እንግዲህ 10ን አልፋ ተወልዳ ቢያንስ 12 ዓመት ከኖረች በኋላ ነው 13ኛ ዓመቷ ላይ ያንን የወር አበባ ማየት የነበረባት ማለት ነው። ስለዚህ ለምን ተፋጠነ? አሁን አንዳንድ ትምህርት ቤት እንደውም የምትጠይቁ አላችሁ። ምንድነው የምትሉት? ኧረ እንዴት የወር አበባ አልታያሽም ብለው የሚያሸማቅቁ ሁሉ ትምህርት ቤቶች እንዳሉ ማለት ነው። እንዴት በ10 ዓመትሽ እንዴት የወር አበባሽ አልታየም? እንዴት ምን ማለት ነው? ይሄ ጤነኝነት እኮ አይደለም። ምንድነው ብላችሁ እንደዚህ ልጆቹ የምታስጨንቋቸው ሲጀመርና ይሄ ኖርማል አይደለም፣ ትክክል አይደለም። ግን ከመጣ ምንም ማድረግ አይችልም። ግን ወደ ቦታው እንዲመለስ ወደ ቦታው ወደ ነበረበት እንዲመለስ ምን ያህል የጸሎት ውሃው እንደሚያግዝ ማለት ነው። ምን ያህል ልብስ ታጥቦ ወደ ቤት ሲገባ በጸሎት ውሃ ረጭቶ ማስገባት መለመድ እንዳለበት ብዙ ጊዜ በተደጋጋሚ እናገራለሁ። አይን ያርፍበታል፣ በክፋት አይን ያርፍበታል፣ በቅናት አይን ያርፍበታል። የታጠበው ልብስ ላይ የሚሰጡ በአደባባይ ላይ የሚሰጡ ልብሶች አሉ። መሰጠት ደግሞ የሌለባቸው የውስጥ ልብሶች ሽፍን ተደርገው ከታጠቡ በኋላ ሽፍን ተደርገው ነው መሰጣት ያለባቸው። ይሄ ሁሉ እንዴት እንደሚያጠቃ ማለት ነው። ልጆችን ከማህፀንነት አሁን ይሄው መንፈስ ከልጅነት ጀምሮ ያሳድጌ የሚለው መንፈስ ከየት መጣ ቢባል ከእናት ከአያት ከቅድሚያ ተሳስበን ይዘነው የመጣ ነው ልጆቻችን ላይ የቀጠለው። ይሄ ነገር ሁሉ እንዲቋረጥ የቤተሰብ የመንፈሳዊነቱን መጠንከር አለበት፣ ወሬ ብቻ ሳይሆን ማለት ነው። አለበለዛ ህፃናቱ በሙሉ በበሽታ ታስረው ከበሽታ ካመለጡ ደግሞ ከእስር ቤት ካመለጡ ደግሞ ተነጥቀን በጉዲፈቻ ያ ደግሞ ካመለጡን ደግሞ የአእምሮ መምተኛ በቃ እንዲህ ነው። ከስንት አንድ ሊተርፉና ልጆቻችን በእጃችን የምናስቀረው ማለት ነው። ያ እንዳይሆን እንግዲህ ዛሬ በነቢያት ጾም ላይ እመብርሃንን ያበሰረ ቅዱስ ገብርኤል እኛንም ደግሞ በልጆቻችን መልካም ነገር እንዲያበስረን። ዛሬ ሰው ልጅ የሚለፋው የሚደክመው ዛሬ ግብሩ ወደ ላይ ወጣ ብለን የምንጨነቀው ለልጄ ትምህርት ቤት አይበቃም፣ ለልጄ ትራንስፖርት አይበቃም ብለን ብዙ ነገር ነው። ራሳችንን መስመር እንደሳትን ያውቃሉ። በጣም ዝግ ብለን ይሄ ጾም ጸሎት ብንይዝ በጣም መምታት እንችላለን። እነዚህ ከዚህ ከሰቀቀን ህይወት ውስጥ ከጭንቅ ህይወት ውስጥ እንዴት መውጣት እንደምንችል ህይወታችን እንዴት እንደማስተካከል እንደምንችል ራሱ ጾሙ ይመራል ነበረ። ያው የሚሰማ ትውልድ ስለሌለ ማለት ነው። እነሱ ተጨንቀው ሊያስጨንቁን ይፈልጋሉ። ምክንያቱም ከእግዚአብሔር እጅ እንደወጣን ስለሚያውቁ ማለት ነው። ወደ እግዚአብሔር ለመመለስ ደግሞ ቅን ልቦና ይፈልጋል ማለት ትህትና ይፈልጋል፣ ስነ ምግባር ይፈልጋል።
እና ይሄንን ካለ ነገ እኛ ተጨንቀን ልጆቻችን ሲጨነቁን ሊያሳዩን ነው። እኛ ተረብሸን ልጆቻችን ሲረበሹ፣ ይሄ ደግሞ መቆም አለበት። እንዴት ነው የሚቆመው? አሳዳጊ ሰበር ብሎ ጾም ጸሎትን መልመድ አለበት። አክፍሎት መለመድ አለበት። ከኛ አልፎ ተርፎ ህፃናትንም እያስለመድን ነው። አሁን ጀምረናል። ሁል ጊዜ ጾም በገባ አንዷን ቅዳሚት በሄኖክ ቅዳሚት ልጆችም ቀይ ዝክርን መቅመስ እንዲለምዱ፣ አክፍሎትን እንዲለምዱ፣ ትንሽ በልቶ ማለፍን እንዲለምዱ ከዚህ እድሜያቸው ማለማመድ አለብን። እዛ ለምግብ ብዙ ይሄን ያህል ቦታ አይሰጡትም ማለት ነው። ልጅን በቀን 4 ጊዜ 5 ጊዜ መስጠትም አይጠበቅብን። እንዴት ማድረግ አለብን? ምን አይነት ምግብ እንስጠው? ቀለል ያለ ነገር ሰጠን እንዴት ጾም እናስተምረው? ከ7 ዓመቱ ጊዜ ጀምሮ እንዴት ነው መለማመድ ያለበት? እኛ የተሰቃየነውን ስቃይ እነሱ እንዳይሰቃዩት በሚበሉት ምግብ በሚጠጡት ነገር በበሽታ ስለያዙብን ማለት ነው። ስለዚህ ያንን ለማላቀቅ እኛ ሰልጥነን ልጆቻችንን እንዴት መስመር ማስገባት እንዳለብን ቀላልና ቀላል መንገድ ማለት ነው። ልጆች ጾም ማወቅ አለባቸው። የግዴታ የጣፈጠ ምግብ ሳይሆን ደግሞ አይ መብላት አለበት ብላችሁ እንኳን የምትሉ ከሆነ በዛን ጊዜ የምትሰጡት ነገር እንደው ለወጥ ያለ አሁን ምን ተብሏል? ቀይ ዝክርን ለመቅመስ ወይ በዘቢብ ዓርብ ዕለት ማለፍ አለበት። በጣም ራበኝ ካለ እንጀራ በጭራሽ እንጀራ ዓርብን አይሰጠውም። የሚሰጠው ቀይ ዝክር ቅዳሜን ከፈለገ ማለት ነው። ጨው የሌለው ቂጣ እንዲበላ ማድረግ ማለት ነው። ጨው የሌለው ማለማመድ አለብን። ምንም አይሆኑም። ብዙ በሽታን ይቋቋማሉ። ብዙ ነገሮችን ይመታሉ። እነዚህ ልጆች ጭንቅላታቸው ፈጣን ይሆናል። አሁን በቀን 4 5 ካልሰጠን ብለን ነው ኑሮን እያጨናነቅን ያለ ነው። ልጆቻችንን እንዴት እናሳድግ የሚለውን ከአበላል ጀምሮ ከቤታችን አስተዳደግ ጀምሮ እያስተካከልን ከመጣ መንፈስ ቅዱስ ቤቱን መምራት ይችላል። እንግዲህ እግዚአብሔር መንፈስ ቅዱስ ቤቱን እንዲመራ ደግሞ ቀና ልብ እንዳልኩት ይፈልጋልና ይሄንን እነሱ ሊያጨናንቁን ተስፋ ልጆቻችንን በሽተኛ ሊያደርጉ እኛን ቁጭ ብለን የልጆቻችንን ህመም ቁጭ ብለን እንድናይ እያደረጉን ነው። ስለዚህ ከዛ ለመላቀቅ የግዴታ እንግዲህ እመብርሃን ወላዲተ አምላክ ልጇን ቅፍ ያደረገችውን ይህም እንዳልኩት በደስታ ጾሙት ተብለናል። በደስታ ነው የምንጾመው፣ በደስታም ነው የምናከብረው ይሄንን የልደት በዓል። እንግዲህ ጾመ ጽጌን ጨርሰናል። ከጨረስን 2 ሳምንት አልፎናል። ጾሙ ደግሞ ምእመኑ ከመያዙ በፊት ከሳምንት ወይም ከ4 ቀን ከ3 ቀን በፊት ደግሞ ቀድሞ ዲያቆናት ካህናት ቀድሞውን የሚይዙት እኩል ካህንና ምእመን ጾም አንድ ላይ አይጀምሩም። እንዳልኩት ጽጌ ጾም ከ7ቱ አጽዋማት መሃል አንዱ ነው። ታላቁ ጾም የሐዋርያት ጾም ነው፣ የፋሲካ ጾም ማለት ነው። ይሄም ከ7ቱ አጽዋማት ጋር አይደመርም፣ ራሱን የቻለ ታላቅ ጾም ስለሆነ ማለት ነው። እና ይሄንም እንደዚሁ ነው። መበርታት አለብን። ልጆቻችንን ያው በጣም ስለራባቸው ሲባል ቢርባቸውም ቀለል ያለ ነገር መስጠት፣ ማስተማር፣ ማሳየት። ልጆቻችንን ያሸነፉብን ልጆቻችንን በበሽታ የመቱብን በማይረባ ምግብ የማይረባ ነገር በየከተማው ላይ እያስቀመጡብን ልጆቻችን በበሽታ የተመቱብን። ስለዚህ ልጆቻችንን ከቤት ጀምረን ማስተማር አለብን። እግዚአብሔር አይዟችሁ ልጆቻችሁ አይሞቱም፣ ምንም የሚሞቱት ነገር ግን እኛ ስንጠነክር ነው በእርግጥ እነዛ ልጆች ማጠንከር የምንችለው። እኛ ያንን መንፈሳዊነትን ስንለማመደው ነው። መለማመድ አለበት። ህፃናትም ልጆች መለማመድ አለባቸው። ሲለማመዱት በሽታን መቋቋም ይችላሉ፣ ችግርን መቋቋም ይችላሉ፣ ጥንካሬን ጭንቅላታቸውን መጠቀም ይችላሉ። ለሀገራቸው ነገ ዋና ሆኖ ይቆማሉ ማለት ነው። አሁን ግን እየተደረገ ያለው ሽባ ሆኖ ማስቀመጥ ነው። ስለዚህ መሮጥ አለብን። እንግዲህ እግዚአብሔር መንፈስ ቅዱስ ለሁሉም ልቦና ውስጥ ገብቶ ያሳይ ማለት ነው። ይሄ የተሰጠን መመሪያ ነው። የርትዕት ተዋሕዶ ምዕመናን እንግዲህ መጀመሪያ ሁልጊዜም ቀዳሚዎች ናቸው ተብለናል። እንግዲህ ቀዳሚዎች ነን እኛ። እንግዲህ በነቢየ እግዚአብሔር ቅዱስ ሄኖክ ያው የዘመን አቆጣጠር 2023 ዓመተ ምህረትን ያለነው እንግዲህ መንበረ ማቴዎስ ብዙ ስራ ሰርቶልናል። እግዚአብሔር ያክብርልን። አመስግኛለሁም። በውጭም ያላችሁ የመንበሩ አባላት መንበሩን ስታግዙ የነበራችሁ ሁሉ እግዚአብሔር ያክብርልን። ይሄ ስራ መቀጠል አለበት። ኢትዮጵያ ትውልድ ትፈልጋለች። የተነቃቃ ትውልድ፣ ለሆዱ ያደረ ትውልድ ሳይሆን፣ ለጥቅም ያደረ ትውልድ ሳይሆን፣ በመተትና በምናምን የሚያምን ትውልድ ሳይሆን በእግዚአብሔር እምነት ሙሉ የሆነ ትውልድ ያስፈልጋታል እና ርትዕት ያመጣል ብዬ ሙሉ እምነት አለኝ። ይሄ እኛ ጋራ ለምግብ መገዛት፣ ለገንዘብ መውደቅ፣ በመተት ምናምን እንደዚህ አይነት ኮተት
አይረታ ማለት እንግዲህ እኛ ባህር ሐሳብን ደህና ሁን ብለን ካልን ይሄ ጥንቁልናን አቆጣጠር ባህር ሐሳብ ከተውነው ግፍ አድርገን ትውት ካደረግነው ቆይተናል። ስለዚህ በነብይ እግዚአብሔር ቅዱስ ሄኖክ ደግሞ የምንጠቀመው ምን ያህል መረጋጋትን እንዳገኘን ምን ያህል የመንፈሳዊ ህይወትን ተጠቅመንበት እያየነው ነው ያለነው ምን ያህል እርግጥ እንዳደረገን እንግዲህ የጽዮናውያን የሚለው መልእክት እኔ ራሴ የማህበሩ አባላት ላይ በጣም እየተማርኩበት ያለ ቁጭ ብዬ ነው 1-4 ጊዜ ደጋግሜ ነው ማየው እውነት ለመናገርና ምን ማራለው ከዚህ በሚል ማለት ነውና በጣም የሚያስደስት ነው። ይሄንን ነው እውነትን እውነት ማለት አለብን ለትውልድ የሚጠቅም ማለት ነው። እንግዲህ ብዙ ጊዜ ብዙ ህዝብ በውሸት የኖረ ህዝብ ነውና ወደ እውነት ሲመጣ በጣም ይተረማመሳል ማለት ነው። እንግዲህ የጽዮን ትውልድ ደግሞ እውነትን ይዞ መቀጠል ጽላተ ሙሴን ይዛችኋል ብርሃነ መስቀሉን ይዛችኋልና እግዝእትነ ማርያም ወላዲተ አምላክ ይሄ ዘመን አቆጣጠር ትክክለኛው የነቢያት ጾም ይሄ ነው ተብሎ የተሰጠንን አምነን ይኸው 6ኛ ዓመታችንን ይዘናል ማለት ነው። ታላቅ ነገር ነው በእውነት እና እግዚአብሔር ያበርታን እግዚአብሔር ይርዳን ፍጻሜያችንን የሚያሳምርልን ጸሎቱ ስግደቱ እንዳለ ነው። ያው እንዳቀማችሁ ብዬ ብዙ ጊዜ እናገራለሁና እንዳቀም ስላችሁ ደግሞ መሳነፍ የለባችሁ ማይ በቃ ብታጠቡም እንዴት ነው መጾም ያለባችሁ? አሁን ለህፃናት ተብሏል ለልጆች ተብሏል። እንዴት ነው ስለ ልጆች እግዚአብሔርን የምንለምነው? የነነዌን ጾም በርግጥ በጣም ከባድ ነው። የነነዌ ጾም ከብቱም ጾሞታል በዛ ዘመን እና እኛም ደግሞ ነፍሰ ጡርም መጾም አለባት። የነነዌን ጾም ነፍሰ ጡር ራሷ መጾም አለባት። ምንም ማክፈል ሁሉ አለባት አትሞትም። ምንም የምትሆነው ነገር ውሃ እየጠጣች ጭስ አማራት እንትና አማራት ይሄ አማራት እንደዚህ የሚባል ነገር የለም ማለት ነው። እምሮትን ብዙ ጊዜ በእርግዝና ጊዜ የሚያመጣ የአይነ ጥላ መንፈስ ነው እና ዛር ናቸው። ይሄን ሁሉ መታየት አለበት እና ሳትበላ ትኑር ምናምን እንደሱ አላልንም እኛ ግን ጾምን ራሱ እግዚአብሔርን አምርሮ መጠየቅ በተለይ በእርግዝና ሰዓት ላይ ሆናችሁ በጣም ጸሎትን በጣም ጾምን ማሳየት አለባችሁ። እግዚአብሔር ከማህፀን ጀምሮ ያን ልጅ እንዲባርክልን ማለት ነው። እንዳልኩት የሚረከብ ትውልድ ያስፈልጋል። ሀገሪቷን በመልካም የሚረከብልን ትውልድ ያስፈልጋል። በጣም በጭንቅላቱ እግዚአብሔር በሰጠው ጥበብ እግዚአብሔር በባረከው አይን በባረከው ጉልበት በባረከው አቅም ባርኮ በሚሰጠው እድሜ እግዚአብሔርን ሁሌ እያመሰገነ ሀገሩን የሚመራ ትውልድ ያስፈልገናል። በአሁኑ ሰዓት የተጨካከነ መዋደድ መፋቀርን የራቀው መተማመን የሌለ መተጋገዝ የሌለ ነው። ያ ትውልድ እንዳይመጣብንም አጥብቀን በዚህ ጾም ላይ ወላዲተ አምላክን የመረጣት አምላክ ምክንያት አለው። መቼም በሷ በጣም ብዙ የሚቀኑ አሉና ለምን መረጣት የሚለው ተመርጣለች እንግዲህ ወላዲተ አምላክና አሁንም ይሄንን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያን እየመራች እስካሁን ድረስ ጻድቁ ተክለ ሃይማኖትን ደግሞ እንደ ንስሐ አባት ቆመውልን እስካሁን ድረስ አለን ማለት ነውና እንቀጥላለን። ይሄንንም ጾም በደስታ አሁንም መጾም አለብን ተብለናል። ስግደት እንዳለ ሆኖ ሁሉም ነገር በግባብና በስርዓት እንዲሆን እጠይቃለሁ። እንዳልኩት ለተሰንበትን ብቻ ነው እንግዲህ ማዕድ የምንቀምሰው ማለት ነው። ማክሰኞና ሐሙስን እንግዲህ የሱፍ ውሃም ትችላላችሁ፣ ውሃም ትችላላችሁ፣ ዝክር ይቻላል። እንጀራ በወጥ ምናምን ፓስታ ሩዝ ምናምን ብቻ ነው እንደዚህ ነገር የማይፈቀደው። ቂጣው ሙዙን ፍራፍሬም ነገሮችን መለመድ ያለበት ደግሞ በእኛ በርቱዓን ፍራፍሬዎችን መለመድ አለበት። በጾም ሰዓት ላይ ቀለል ባለ ነገር ማለፍ ሆድን ማስተማር ልጆችንም እንደዚህ አይነት ነገር ማሳየት ያስፈልገናል። ይሄ የመጣውን የታቀደውን የበሽታውን አይነት ለመምታት ልጆቻችንን ይሄንን ነገር ማስተማር አለብን። እንግዲህ እኛም ደግሞ ይሄን ስናደርግ ከልብ የሆነውን እግዚአብሔር እንዲቀበልልን ልጆቻችንን ደግሞ እግዚአብሔር መንፈስ ቅዱስ እንዲመራልን መጽሐፍ ቅዱስም እንድታነቡላቸው መጽሐፈ ሲራክን መጽሐፈ ምሳሌን መዝሙረ ዳዊትን እንደዚህ ልጆች ቤት ውስጥ ልምምድ እንዲያደርጉ ምክንያቱም በርትት አንድ ልጅ ከ7 ዓመት በኋላ ቆሞ አውደ ምሕረት ላይ የማስተማርን ስልጠና እየተደረገ ነው። እዚህ ቦታ ላይ ልጆች ወጥተው ቃል እግዚአብሔር እንዲያስተምሩ ከ7 ዓመታቸው ጀምረው ይሄንን ተጀምሯል በርትት ማለት ነው። የመድኃኔዓለምና የቅድስት ድንግል ማርያም ማህበር እዚህ ቦታ ላይ የአብነት ትምህርት ቤት ተምረው ከመጡት በክረምት ላይ አሁን አዲስ ነገር ተጀምሮ እንደ አቅም ያለው
7 ዓመታቸው ጀምሮ ወጥተው ልምምድ እንዲያደርጉ መጽሐፍ ቅዱስ ከፍተው እንዲያስተምሩ ስለ ቅዱሳን ታሪክ እንዲያስተምሩ ስለሚያውቁት መንፈሳዊ ነገር ስለ ቤተሰብ ስለሚያስተምራቸው ነገር ወጥተው ደግሞ አውደ ምሕረት ላይ ትንሽም ደቂቃ ተሰጥቷቸው ያንን ልምምድ እንዲያደርጉ እየተደረጉ ነው ያሉት ማለት ነው። መማር አለባቸው ልጆች ወጥተው ይሄን አይነት ነገር ስለ እግዚአብሔር መስበክ ስለ እግዚአብሔር ታላቅነት መናገር ስለ ወላዲተ አምላክ እናትነቷ ማማለዷ እንዲመሰከር ስለ ቅዱሳን ስለ ጻድቃን ስለ ሰማዕታት ሁሉ ይሄን ዕውቀት የያዙ ልጆች ከልጅነታቸው ጀምሮ መጽሐፍ ቅዱስን ፈልፍለው ጠርጥረው ያወቁ ልጆችን በርትት ግዴታ ስለሆነ ማለት ነውና ወላጅም የሚጠበቅብን ባለን ሰዓት መጽሐፍ ቅዱስ እንዲያነቡ ማድረግ ወይ እናንተ አንብባችሁ ማሳየት እስቲ ቆመህ አስረዳኝ ብሎ ይሄን ልምምድ እንዲያደርጉ ማድረግ አለብን። ለምን ከውስጣቸው መንፈስ ቅዱስ እንዲቀመጥ እግዚአብሔርን እንዲያውቁት ከእግዚአብሔርን ከልጅነታቸው ጀምሮ ነው ማስተዋወቅ ያለብን። አንድ እናት ከማህፀን ጀምሮ የእግዚአብሔርን ስም እየጠራች ልጇን ከማህፀን ትነግረዋለች። ስለ እግዚአብሔር መናገር አለባት። ስለ ወላዲተ አምላክ መመስከር አለባት። ከማህፀን ጀምሮ ሲወጣ ልጁ ሰላም ሆኖ ነው የሚወጣው ማለት ነውና ሲያድግም ደግሞ እናት ሳትጨናነቅ አባት ሳይጨናነቅ ሰላም የሰላም አሁን በአሁን ጊዜ ልጅ ሲወለድ እያለቀሰ ነው የሚወለደው። ሲሄድ ደግሞ ሰው ሲሞት ደግሞ እየተለቀሰ ነው የሚሸኘውና ይሄ ደግሞ በክርስትና ደግሞ ምንድነው በዝማሬ ነው የሚሸኘው። አንድ ልጅ ሲመጣ በዝማሬ ሲሸኝ በዝማሬ ነው እና ነገር ሁሉ ዓለሙ ተገላባብጧልና ይሄንን ሁሉ እንድናስተካክል ነው። በርቱ። ትልቅ የልደት በዓል እናከብራለን ብዬ አምናለሁ። አፈቀረክሙ በዚህ ፈጸምኩኝ። ለቀጣይ ደግሞ ትእዛዝ ደግሞ ካለ በመሃል መጥቼ አስተላልፋለሁ። ይሄን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይምሃረን ወይሳህነን በርትዕ ተዋሕዶ ሃይማኖት ያጽናን። ላይኩን ዘኢትዮጵያ